ዛሬዋ ቀን ለኢትዮጵያውያን ልዩ ቀን ነች። እንግዲህ በዛሬው ዕለት ይበጀናል ይመራናል የሚሉትን መንግስት ድምጽ በመስጠት እንግዲህ የሚመርጡበት ቀን ላይ ነው የምንገኘው። አሁን ባለንበት አካባቢም እንግዲህ ማህበረሰቡ ከ10 ሰዓት ተኩል ጀምሮ በዚህ አካባቢ ላይ እንግዲህ ሰልፉን በመያዝ 12 ሰዓት ላይ ደግሞ ድምጽ የመስጠት ሂደቶችን እያካሄዱ ነው የሚገኙት። እዚህም አጠገቤ ደግሞ ድምጽ ሰጥተው ከወጡ ሰዎች መካከል ደግሞ አንድ ሁለት ሰው ይዣለሁ። ከነሱ ጋር ደግሞ ቆይታ አደርጋለሁ። አጅራ አህመቶ ሙዘይን ባላለው ነዋሪነቴ በጊንጪ ከተማ ነው። የዘንድሮ የምርጫ ሂደት ምን ይመስላል? እስቲ ምን ታዘቡ? አሁን ሰባተኛው አገራዊ ምርጫ ግንቦት 24 ላይ የሚከበረው ምርጫ በጣም በጥሩ ሁኔታ እየተካሄደ ነው። እኔም በጠዋቱ 10 ሰዓት ተኩል ወጥቼ ነው አሁን የደረሰኝ። ስለዚህ ምርጫውን መርጬ ለሚቀጥሉት 5 ዓመታት ኢትዮጵያን ይመራሉ፣ ልማት ያመጡልኛል አልኳቸውን እጩዎች መርጬ ወጥቻለሁ። እንደው የምርጫውን ዲሞክራሲያዊነት ከሌሎቹ ምርጫዎች ደግሞ በምን እንደሚለይ ምን ታዘቡ? እስኪ እርሶ። አሁን ጸጥታው የተከበረ ነው፣ ስነ ስርዓቱ የተከበረ ነው። ህዝቡ ሰልፉን ይዞ ነው ያለው። በጥሩ ሁኔታ መርጠን ወጥተናል እና ስርዓት ያለው ምርጫ ነው። ደስ ይላል። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ሌላም እንግዳ እዚህ አጠገብ ያሉ ከእርሳቸውም ጋር እንተዋወቃለን። እንተዋወቅ እስቲ። ስሞትም አለ። ተክለ ሃይማኖት ተስፋ ጽዮን። ዘንድሮ ምርጫ ካለፉት ምርጫዎች ለየት የሚያደርገው ህዝቡ በነቂስ ወጥቶ ከ11 ሰዓት ጀምሮ ሰልፍ ይዞ እንደምታዩት በሰፊ ህዝቡ ተሰብስቦ ተራውን እየጠበቀ እኔ አጋጣሚ በ11 ወጥቼ ቀዳሚ ተሰላፊ ሁኜ መርጫ ወጥቻለሁ እና በተረጋጋ ሰላም ዲሞክራሲ በሰፈነበት ያለምንም ግፊት ያለምንም ጭቅጭቅ ያው ይወክለናል የምለውን መርጫ ወጥቻለሁ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ አሁንም የምርጫ ድምጽ የመስጠት ሂደቱ አሁንም እንደቀጠለው ነው። እንግዲህ ይሄ ህዝብ ደግሞ ከ10 ሰዓት ተኩል ጀምሮ አሁንም እንደምትመለከቱት እንግዲህ ሰፋፊ ሰልፎች ናቸው ያሉት። ምርጫው እየተካሄደ ነው። እኛም ደግሞ ሌሎች ቀሪ መረጃዎችን ወደ በኋላ ላይ የምናደርስላችሁ ነው የሚሆነው።